እየነገርኩህ ያለው ትልቁን ትንሽ አርጌ ትልቅ መሆን አትችልም። የኦሮሞ ህዝብ 60 ሚሊዮን ነው። ብሔር ብሔረሰብን አንድ ላይ ስንደምር 50 ይሆናል። የኢትዮጵያ ህዝብ 110 ሚሊዮን ይሆናል። ኢትዮጵያ ማለት ኦሮሞ ነው። 60 ሚሊዮን በ110 ሚሊዮን ይሄንን መውሰድ ትችሏል አይደል? የኦሮሞ ህዝብ 60 ሚሊዮን ነው። እየተናገርኩህ ያለው ኦሮሞ ማለት አይታለ አይደለም ምን እንደሚያክል እየነገርኩህ ነው ያለው። ኦሮሞ ሰፊ ህዝብ ነው። የሚያኖር ህዝብ ነው። የሚያቅፍ ህዝብ ነው። የኦሮሞን ህዝብ እውነት ደብቄ ብሔር ብሔረሰብ እያልክ መሄድ ተገቢ አይደለም። ብሔር ብሔረሰቦች በኦሮሞ መካከል ገብተው ይኖራሉ። ደግ አረቡ ነገም ከቻሉ ይኖሩት። ኦሮሞ ግን የትኛም ብሔር የትኛም አገር ገብተው ሲኖር አላየው። በራሱ ነገር ላይ እየተገፋ እየተጨቆነ እየተሰደበ ያለው ህዝብ ነው። ፍንፍኔን ብትወስድ ወይ አዲስ አበባ ብሎ ስም የተሰየመችውን ከተማ ብትወስድ የኦሮሞ ከተማ ናት። ግን በራሱ ከተማ ላይ ይሰደባል፣ ይገፋል። አይተለም ግን እየኖረበት ያለው ሌላ ብሔር ብሔረሰብ ነው። ናውጣልኝ ብሎ አልተኮሰብኝ፣ ናውጣልኝ ብሎ አላባረረም። ቢሾፍቱ ሄደ ደርበዘይት ሄደ ብለህ ስምን ቀይረህ እየኖርክ ነው። ውጣልኝ አላለም። ግን ባለቤቱን ለማስወጣት ትሞክራለህ። ምን አይነት አመጻ እንደሆነ ይሄንን ስትናገር ብሔርተኛ ያደርጓል። ይሄንን ስትናገር ወንጌል ከዘርም ከምንም የተለየ ነው፣ ከቆንቃ የተለየ ነው። እዚህ ጋር ታዲያ አካሬባ እነዚህ እንደ ሙንቀም እንደ አህያ ሰዎች ተሸክመ መሄድ የለብንም እንዴ? በልክ እኮ ነው። እኛም እኮ ሰዎች ነን። ይሄ ማለት አዲስ አበባ ውስጥ እኛ ስንንቀሳቀስ ጫማ ገዛችሁ፣ ልብስ ገብዛችሁ፣ ቤት ሰራችሁ የሚል የቡዳ መንፈስ የተቀመጠባችሁ ሁሉ ጊዜ በትላንትና ጭንቅላት የሚያስቡ የቴክኖሎጂ የሚል ትራንስፎርሜሽን ለውጥ የማይለውጣችሁ ሰዎች ምንድን ነው የምትለው? ኦሮሞ ጥላቻ የለውም ማንንም የማባረር ምናምን መፍቱን መሬቱን የሰጠው እግዚአብሔር ነው። ግን የሚገርም እዛ የምኖረው አይታል አይደለ? ኦሮሞ በራሱ ቤቱ እንኳን እንዲኖር አይፈልግም። ይሄ እየተወዛገበ አሁን የአባታችን የአያታችን ቤተ መንግስት እንርሳለን ተብሎ ስለ ቤተ መንግስት ቀን በቀን እየሰማ ነው የምናድረው። ድሮ ስለ 4 ኪሎ ማንም ሲያወራ አልሰማም። አሁን ኦሮሞ ከገባ በኋላ 4 ኪሎ ዳይመንድ ሆነች። በህልም 4 ኪሎ ነው እያዩ የሚያድሩት እነዚህ ሰዎች። እንደው እንቅልፋችሁ ራሱ ምን አይነት የተረገመ እንቅልፍ ቢሆን ነው? እንደው ቁጭ ብሎ ቢያድሩ ነው የሚሻል። ይህንን እያለሙ ቢያድሩ አይታለ። ኦሮሞ ሲገባ 4 ኪሎ ለብዙ ሰው ተገለጠ። የጠጣችሁት ነገር በምን ከናንተ ውስጥ አለው? ኮሶ እንስጣችሁ እንደ እንድለቃችሁ